የምሰገዱ ሁለቱ ማለት ነው የሱብህ ሱና በዱንያና በዱንያ ውስጥ ካሉ ነገር የበለጡ ናቸው ይሉናል ነብዩ አለይሂ ሰላም። والله የምንሄድበት ዓለም ሩቅ ነው። የምንሄድበት ዓለም ሩቅ ነው። ነፃ እንውጣ ሰላም እንውጣ የምናውቀው ነገር የለም። ዛሬ እህታችን የሄደችበት ቤት ሊያምር የሚችለው ዛሬ ሱብህ ሰላትን በጀማዓ ስንሰግድ ሁሉም ማለት ነው ስለ ራሱ ተጨናቂ ነው። ሱብህ ካፈለጣችሁ በኋላ የሆነ ሰዓት ላይ ተነስታችሁ ሰግዳችሁ እምትጀምሩት ቀናችሁና አላህ ወፍቆ ማለት ነው ሱብህ ሰላትን በመስጂድ መተን ሰግደን የምንጀምረው ቀን እኩል የሆነ ደስታ አለው? والله የለው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ተዓላ ሞታችንን ያሳምርልን። በዚህ ሰዓት ማለት ነው ጣረሞት ውስጥ ያሉ ሙስሊም ወንድሞቻችንና እህቶቻችንን አላህ የጣረሞትን ማለት ነው ያግራላቸው። በዚህ ሰዓት ማለት ነው ሞተው ከቤታቸው የደረሱትን አላህ የቀብሩን ሱዓል ማለት ነው ያግራላቸው። እኛም አላህ Subhanahu Wa Ta'ala እኽላሱን ተሰተን በዒባዳ ኖረን አላህ በሚፈልገው መልኩችን ዱንያ ከሚለቁት ሰዎች አላህ ያድርገን። አላህ ለመላው ሙስሊም ቤተሰቡን ላጣ ወንድም እህቱን እናት አባቱን ለሁሉም አላህ ሰብሩን ይስጥ። ስለዚህ በርቱ። والله ስለ አሁንም ደግምላችሁ ስለዛች ቤት የሚሰራው እናንተው ናችሁ። ማንም ሰው ማለት ነው ከናንተ ጋር የሚጋፈጥ የለም። እከሌኮ መስጂድ አውቆ ነበር የሚባል ነገር የለም። አኺራ ላይ ሁሉም ማለት ነው ስለ ራሱ ተጨናቂ ነው። እናትህም ማታውቅበት አባትህም ማታውቅበት ዓለም ነው እየጠበቀን ያለው። ግን ሱብሃንአላህ ምን ያክል እየተዘጋጀን ነው። አላህ ሁላችንንም ኢንሻአላህ ተዓላ በኢባዳ ላይ ከሚጠነክሩ ሰዎች አላህ ያድርገን። ለቤተሰቧ ጠንካራ የሆነ ማለት ነው ሰብሩን አላህ ይስጣት። በዚህ አጋጣሚ ኢኽዋኒ በቀደም ማለት ነው ከሁለት ቀን በፊት ያነሳሁት አርዕስት ነበር። ዛሬም ደግሞአለሁ። እኔንም እናንተንም አላህ ይጥቀመን። ኢኽዋኒ ወላሂ መስጂዳችን የተለያየ ሰፈር የምትኖሩ ሰዎች የሚቀርባችሁ መስጂድ ልትሄዱ ትችሉ ይሆናል። በተለይ ሰላት ሱብህ ኢማስ ቅርብ የሆናችሁ ሰዎች ሰላት ሱብህን ያያችሁት እንደሆነ መስጂዱ ማለት ነው እየከሰሰ ነው የአላህ ባሮችን። በቀን ማለት ነው ማያችሁ የአላህ ባሮች በዚህ ሰዓት እስከት ሄዱ እያለ ነው። በአንደበቱ ባይናገርም ነገር ግን ማለት ነው እየገሰጸን እየከሰሰን ነው። ሰላት ሱብህ ኢኽዋኒ والله ልንገራችሁ እውነት እንነጋገር። እኔ አንዳንዴ መደበቅ ስለማልወድም በዛይ ሰዓት ማለት ነው የሆነ የዱንያ ሐጃ ቢኖረን ኖሮ ያቺ ሰዓት እንዳታመልጠን በብዙ አይነት መንገድ ማለት ነው እንጠባበቃታለን አይደል? ቤተሰብ ያለው ሰው ለቤተሰቡ ነግሮ አላርም ሞልቶ በተለያየ መንገድ ማለት ነው ያቺ ሰዓት ሐጃውን ሊያሳካበት የዱንያን ይጠባበቃታል። ብድግ ብሎ ማለት ነው ይነሳል። ግን ሰላት ሱብህ ሲሆን ምንድነው የሚከለክለን? ነብዩ አለይሂ ሰላቱ ወሰላም አይደለም ሰላት ሱብህ ማለት ነው በጀማዓ መስጂድ ከመስገድ አይደለም ከሱብህ በፊት የሚሰገድ የሱብህ ማለት ነው ሁለት ረክዓ ሱናን ከዱንያም በዱንያ ውስጥ ዱንያና በዱንያ ውስጥ ካለሽ ነገር ትበልጣለሽ ብሏል። አይደለም ሰላት ሱብህ አይደለም። يقول نبينا صلى الله عليه وسلم في حديث الذي أخرجه إمام مسلم عن عائشة رضي الله عنها ركعتا الفجر خير من الدنيا وما فيها. كالصبح بفيت مسجل ولدت مالنا يصبح السنة بدنيا واستكالوا نقر يبلتونا تشيلونا النبي عليه الصلاة والسلام. بل أهون مزاو مالنا إمام مسلم بزقبت كعائشة بليلة رواية لهما أحب إلي من الدنيا جميعا. كالصبح بفيت يمسجلوت مالنا يصبح السنة ሁለቱ ረክዓ በዱንያ ውስጥ ካሉ ነገራት ሁሉ ወደኔ ተወደዱ ናቸው ይላሉ ነብዩ አለይሂ ሰላም። ለምን በዱንያና በዱንያ ውስጥ ማለት ነው ወደ አላህ Subhanahu Wa Ta'ala እና ወደ ነብዩ የተወደዱ እንደሆነ ለምን እንደሆነ ታውቃላችሁ?
እኛ ቀን ሌት እንቅልፍ ምናጣለት ዱንያ አላህ ዘንድ ነብዩ አለይሂ ሰላቱ ሰላም ኢማሙ ትርሚዚና ሌሎቹ በዘገቡት ሐዲስ ውስጥ ማለት ነው እንደነገሩን የትንኝን ትንኝን ክንፍ ያክል ዱንያ አላህ ዘንድ ማለት ነው ሚዛን ስለማትደፋ ነው። ኢዘን አዩሀ الأخ ዛሬ እህታችን የሄደችበት ቤት ሊያምር የሚችለው ዛሬ ሱብህ ሰላትን በጀማዓ ስንሰግድ ነው። ስለዚህ አምልጠን ወላሂ በዱንያ ላይ ያለን ቻንስ አንድ ነው። እቺ ቻንስ ካለፈች አለፈች ነው። ነብዩ አለይሂ ሰላቱ ወሰላም ኢማም ቡኻሪና ሙስሊም በዘገቡት ሐዲስ አቢ ሁረይራ ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? لو يعلمون ما في العتمة والصبح لآتوهما ولو حبوا بالصلاة يعني عشاء وسطنا بالصبح الصلاة وسط يالهم لأنه درجة أمتي بيوقوا نورو أدلم قوموا يهدوا ممتات يتنفاققوا النزي للصلاة ما تنبر على النبي عليه الصلاة والسلام ዛሬ እኮ እየተንፋቀቀን እንድንመጣ የሚያረገን ነገር የለም። ሁሉም አላህ እንደየደረጃው የሚገባው ማለት ነው ተሽከርካሪ ሰጥቶታል አይደል? ወላሂ እነዚህ የተሰጡን ተሽከርካሪዎች በእኛ ላይ ምስክር ናቸው። በእኛ ላይ ምስክር ለዱንያ ሀጃ የምንሄድባት መኪና ለሱብህ ሰላት ማለት ነው እምቢ ብላ የምትቀር ከሆነ ወላሂ ነገ እኛ ላይ መስካሪ ነች። بل حديث النبي عليه الصلاة والسلام حديث إمام مسلم حديث عثمان بن عفان رضي الله عن النبي عليه الصلاة والسلام من قالوا من صلى يعني الصبح في جماعة فكأنما قام الليل كله صبح الصلاة ما لأنه بجماعة متو كمسلم وجقى بمسجد استسجد سو لك لليتون هلان دقوم سونا علو كذب لا درجان فلقال إخواني لمن دنو بلهم مانو نو سلا دنيا هلهم بلهنو سلا آخرة لمن مونينو نالا والله من يدبت عالم روكنو من يدبت عالم روكنو نزان النوتا سلام النوتا من نوكو نقر يلم راحة مبال جنة سنقبا بتشانو لذان إمام أحمد رحمة الله عليه من تبالو متى يستريح المؤمن عندما مؤمن كدنيا جنكت مش نراها ميارغو سيلواتشو عند قرو جنة مقبات وان سياو كنوالو سكزا درس راحة ميبال نقر يلا سلازي خواني صلاة الصبح بعدونو مسجد لليلة نقر علارم مولتن عندما تنيا هلا والله لصبح الصلاة مالنا علارم مولتن راساتشنن نتراطر أنا أدلو نبينا عليه الصلاة والسلام يالوت عند السو مالنا ممتعت يجعله تسانفونا مالنا النفس يعون سمتو ميكر كوانا والله نفسني فتشات صحابوش رضي الله عنه عند السو مسجد ممتعت يجعله يالان داج حاجة مالنا بيتو يكرندو أن نتراطرو نبر بنفق النايلالو الله يطبقن الله يطبقن والله إخواني سنكاتشن صلاتنا سنكاتشن صومنا عبادنا والله أسئلة تيكاتشو اندو كصبح الصلاة مالنو تنيتاتشو صبح كافن لتاتشو بوالا يونا سالة تنستاتشو سجداتشو أمت جمروت كناتشونا الله وفقكم مالنو صبح الصلاة بمسجد متن سجدنا من جمرو كان እኩል የሆነ ደስታ አለው والله የለውም በጥበቃ ውስጥ ነብዩ አለይሂ ሰላቱ ሰላም እንዳሉ ሐዲስ ኑዕማን ቢን አብዱላህ ሐዲስ ኢማም ሙስሊም من صلى الصبح في جماعة فهو في ذمة الله صبح الصلاة مالنو متو كمسلموች ጋር በመስጂድ በጀማዓ የሰገደ ሰው በአላህ ጥበቃ ውስጥ ነው አሉ ኢማሙ ነወዊ ረህመቱላህ ዐለይህ ذمة ملون صفة يعني صفة السرو في ضمان الله وأمان الله بالله تبقى وسطنا بالله ما نسطنا له استي عند تياك اللي تيكاچو يونا متفروت نجر نوراچو
ይሄ እዚያ ሀገር ያለ መንግስት ማለት ነው ማንንም ላይነካ ከፊትም ከጎንም ከኋላም የሚጠብቅህን ሰው ማለት ነው አሰማርቼልሃለሁ እንዳፈለገ ብትባል ምን ያክል ደስታ ነው የሚጠብ የሰማይና የምድር በሰማይና ማለት ነው በሰማይ በሁሉ በእነዚህ መካከል ውስጥ ያለ የሆነው ጌታ አንተ ሱብህ ሰላትን ከሰገድ በኔ ጥበቃ ውስጥ ነው ብሎ ቃል ሲገባል ከዛ በላይ የምትፈልገው ነገር አለ والله ሱብህ ሰላትን በጀማዓ አለ መስገዳችን ብዙ ከአላህ የሚሰጠን ስጦታ እንዲያመልጠን ያደረገ ነው عليكم بصلاة الصبح والله يقول ربنا جل وعلا في سورة الإسراء أقم الصلاة لدلوك الشمس إلى غسق الليل وقرآن الفجر إن قرآن الفجر كان مشهودا سمى الله جل وعلا صلاة الصبح بالقرآن الله ما لأنه صلاة الصبح ما لأنه كلا درجة يتنسى قرآن بلون يسيمات راسوان لمن إمام لأن الإمام يطول فيها القراءة إمام ما لأنه بس رجيم هنا قرآن سلمي كرا عندي إمام ستة يقول دسمي لين أباب على الله لمن دنو يصلاة الصبح ما لأنه وينم صبح كبابي سلام مسفنو أيرو دسمي لو تبلو عند سلف ستة يقول كمنافق أمال النستنفاس نتصل هنا تشنيلال الله يطبق الله يطبقني إخواني طاووس بن كيسان رحمة الله عليه من يلالو ما ظننت ما كنت أظن أحدا ينام وقت السهر من أمة محمد صلى الله عليه وسلم بلليتو مال النسات أني عندكم يا أمة محمد يتنيال بيال قمتم ميلان سبحان الله كذي بفيت ينبروا سوج مسلم هنا عند سو إن كان صلاة الصبح اللي عملتوا هذا اللهم يلليتو ساعة مال إنه تهجد راسه يعملتوا على بيال قمتم ميلو نبرة إخواني سلزي الله يقرأ له الله يقرأ له والله سنكاتشن آخر على عبادانه عبادانه بدك من الله يشوالله سلا دنياو بزاي ساعة ما ينسى سؤالن شو ما يهون عنده كول على بيبال ميتينيا سؤال أدلهم من أنتني مالتينيا أسرينه من الناس هذا درس الدرس تنستن تسكواكولن تروشتو تكبتن ترو نجر كله عندهم قدم بلن فاكيوم አድርገን መኪናችንን ሶዮም ማለት ነው ሬዲዮን ነው አይደል ምን ጠብቀው والله يا الله ደሞ ከዛ በላይ መሆን አለበት ሱብሃንአላህ ለሱብህ ሰላት ደሞ ከዛ በላይ መሸላለም አለብን والله ከዛ በላይ ለምን خالق ነው የሁሉ ነገር ፈጣሪ ነው على كبرنا منا كبره والله لذا يقول ربنا جل وعلا في سورة الأنعام وما قدر الله حق قدره الله ميقباون وانا كبرن على كبروا تميل الله سلا راسو سيناقر بنا كبروا الله كن يفلقون نقر هلا ناكبر اللي تنبر الله إيمان نست الله مالا نبرتو يعدرقن الله سبحانه وتعالى بدنيا لي عنداتشن برتاند من بابا له هلا بإبادة لا عنداتشن أمنا برتات الله يدرجن الله الجراون هلا الجرالن الله يكبدون هلا يقللن الله يراقون هلا يقربلن الله سبحانه وتعالى يموتوا المسلمون الله يتاركاشوا بزي ساعة مالنا تامو أميلو مسلمون الله في عستاشوا إخواني والله أنا سوس نجر الله بزي الدنيا لك ستاشوا بكينا أهون بزو ساعة جزء إسرائيل لم بلن بساجالن عندنا أمريكا من نور سوج يبلان يتدان يندان سبحان الله سنت راح يا درج نبساجالن أننا ننتبلتن ترفون وده غاربيج من ناس قبان ميكجلو بوزلي الله مسلم باروش الله والله أننا ننتترفون مالنا قد ويلن ما نادرسون لبس من نوعين شو مالنا
አውራይን ብሸፍንልበት የሚሉ ብዙ ሙስሊሞች አሉ። አላህ በዚህ ዱንያ ሶስት ነገር ከሰጣችሁ በቂ ነው። ከቢሊዮኖች ማለት ነው መካከል አላህ አንተ መርጦ ሙስሊም ካደረገ ወላሂ ከዛ የበለጠ ኒዕማ የለም። ቁል አልሐምዱሊላህ። አላህ ማለት ነው ለብዙ ሙስሊም ወንድሞችና እህቶች የነሳቸውን ዓፊያ አላህ ላንተ ከሰጠ ማለት ነው ከዛ የበለጠ ኒዕማ የለም። አለ እንዴ ቢሊየን ሰጥቶ ከአላህ ዛሬ ማለት ነው ዓፊያ ቢነሳት ያ ቢሊየን የሚጠቅመሃል እንዴ? ዛሬ ሰዎች የሚያከብሩክ የሚያወዱክ ከጎን ማለት ነው ቁጭ ብሎ ሊያወሩት የሚችሉ ወላሂ ዓፊያ ስለሰጠህ ነው። የዓፊያ ማለት ነው ውበት ስላለህ ነው። ይሄ ባይኖር ሰዎች የሆነ ሰዓት ይጠይቋል፣ ለብዙ ጊዜ ደግሞ ይረሱሃል። ሶስተኛ ነፃ ሆነ ያሻ ቦታ ሄደ እንዳፈለገ ማለት ነው ወደ ቤት መመለስ እስር ቤት እስካላስገባህ ድረስ ቁል አልሐምዱሊላህ። ይህንን ያልተሰጡ ብዙ አሉ። ስለዚህ አላህ በእኛ ላይ ዋለው ጸጋ ብዙ ነው፣ ግን አላወቅ ነው። لذا يقول ربنا جل وعلا في سورة إبراهيم لئن شكرتم لأزيدنكم ولئن كفرتم إن عذابي لشديد. يسطواچو نعمة ትንሹንም ትልቁንም የኔ ጸጋ መሆኑን አውቃችሁ ያመሰገናችሁ እንደሆን ወላሂ ጨምርላችኋለሁ ይላል አላህ። ነገር ግን የሰጧችሁ ኒዕማ ጸጋ ሳይመስላችሁ ቀርታችሁ ይሄንን ወደ ጎን በመተው የምትሉ ከሆነ አያዝ ብርቱ ነው ይላል አላህ ሱብሓነሁ ወተዓላ። ስለዚህ አላህን ኒዕማ አውቀን ከሚያመሰግኑ ሰዎች አላህ ያድርገን። هذا وبالله التوفيق وصلى الله على نبينا محمد وعلى آله وصحبه أجمعين. ሰብስክራይብ በማድረግ ቤተሰብ ይሁኑ።